ቅድም ለማንሳት የተሞከረው ነበር። እርስዎ ምላሽ ስላልሰጡበት የዋጋ ንረትን በሚመለከት በዚህ ዓመት ሁላችሁም እንደምታስታውሱት ሙሉ ዓመቱን በተሻለ ሁኔታ ለማረጋጋት ተሞክሮ ግንቦት ወር ላይ አሻቅቧል ዋጋ። እንግዲህ የኢትዮጵያ የዋጋ ንረት እና የፍላጎትና አቅርቦት ምጥጥን ችግር ትንሽ ወደ ኋላ መለስ ብለን ስናይ የዛሬ 28 29 ዓመት ገደማ የኢትዮጵያ ሕዝብ 48 ሚሊዮን ገደማ ነበር። አሁን ከ100 ሚሊዮን በላይ ሕዝብ ነው ያለን። መሬታችን ግን ያው ነው፣ አልጨመረም። ምርታማነታችን በተወሰነ ደረጃ ለውጥ ያለው ቢሆንም በሚፈለገው ደረጃ አልመጣም። ያም ሆኖ ኢኮኖሚ እድገታችን ስንመለከት ያኔ ከ7.9 እስከ 8 ቢሊዮን ገደማ ነው የሀገሪቱ ጂዲፒ። አሁን ከ84 ቢሊዮን ዶላር ገደማ ነው ጂዲፒያችን። አጠቃላይ የሀብት እድገት አለ። በነፍስ ወከፍም ስናይ ያኔ የነበረን ገቢ አሁን ካለን ጋር ሊመጣጠን የሚችል አይደለም። ያኔ $160 ገደማ ነው የነፍስ ወከፍ ገቢ የነበረው። አሁን ወደ 883-84 አካባቢ ከፍ ብሏል። ይሄ የሀገር አጠቃላይ እድገት፣ የሰዎች ፍላጎት እድገት፣ የቴክኖሎጂ እድገትና ምርታማነት አለማደግ ላለፉት 15 ዓመታት ኢን አቨሬጅ የኢትዮጵያ ኢንፍሌሽን 15% ገደማ ከፍ ያለ ነበር። ኢንፍሌሽን እንደምታውቁት አንዱ ከሚፈጠርበት መንገድ አግሪጌት ዲማንድ ላይ ቤዝ ያደረገ ኢኮኖሚ የሚሆንበት ሰዓት ከፍተኛ ፍላጎት ስለሚፈጠር ፍላጎቱን ሚት የሚያደርግ ምርታማነት ከሌለ ኢንፍሌሽን ያድጋል። ይሄን አጥንተን ነው ከአግሪጌት ዲማንድ ወደ አግሪጌት ሰፕላይ መዞር አለበት። ፍላጎቶች አድገዋል። ያን ፍላጎት መመለስ የሚችል ኢኮኖሚ መፍጠር ያስፈልጋል ያልነው። እንግዲህ ዘንድሮ የክረምቱ የተጠበቀው ኤልኖ አላጋጠመንም። በጣም ስንጸልይ ነበር፣ ተሳክቶልን ዝናብ ዘንቧል። ያንተን አላቅም። ምርታማነቱ በዛው ልክ ይጨምራል የሚል ተስፋ አለን። ነገር ግን እጥረት የሚያጋጥምባቸው ኤሪያዎች እንደ ስንዴ፣ ዘይት የመሳሰሉትን ቀድመን የምናገኝበት መንገድ እያመቻቸን ነው፣ ኢንፍሌሽኑ ከፍ እንዳይል። ቅድም እንዳነሳሁት የመንግስት ትልቁ ትኩረት ኢኮኖሚ ሴክተር ነው። በቅርቡ የሁሉም ክልል አመራሮች እና ቁልፍ ሴክተር የሚመሩ ሚኒስትሮች ያሉበት ኮሚቴ ልክ እንደ ችግኝ ተከላው በጠቅላይ ሚኒስትሩ የሚመራ ኮሚቴ ይኖራል። ዋናው ስራው የኢንቨስትመንት ላንድስኬፕ መቀየር፣ ምርታማነትን ማሳደግ፣ ኢሪጌሽን ላይ ዘንድሮ ያስቀመጥናቸውን ገንዘቦች መጠቀምና በጥቂት ዓመታት ቢያንስ ስንዴን ኢምፖርት ማድረግ፣ ዘይትን ኢምፖርት ማድረግ፣ የቢራ ገብስ ኢምፖርት ማድረግ የምንተውባቸው መንገዶች ለማፈላለግ ስራዎች ይሰራሉ። ከዛም ውጭ በህገወጥ መንገድ ደግሞ ገበያውን አርተፊሻል በሆነ መንገድ እንዲዛባ የሚያደርጉ ኃይሎች ላይም ጥብቅ ቁጥጥር ይወሰዳል። ይህም በማድረግ አምና የነበረውን አካሄድ በተሻለ መንገድ ለመጠቀም ሙከራ ይደረጋል። አምና ጥሩ ነበር። ከዚህ አንጻር ዘንድሮ እሱን ለማስከተል እንሞክራለን። ሚዲያ ጽንፍ የመያዝ ዝንባሌዎች አሉ። የመንግስቱ ወደ መንግስት፣ የግሉ ወደ ግል ያተኩራ የተባለው ሚዲያን በሚመለከት ዘርዘር ያለ እውቀትና ጥናት ያስፈልጋል። የግል ሚዲያ ያላቸው ወይም በግላቸው ኢንፎርሜሽን ለህዝብ የሚያደርሱ ሰዎች ከመንግስት ሚዲያ ያላነሰ ሪስፖንስብል የሆኑ ግለሰቦች አሉ። ሁሉም የግለሰብ የተባለ ጥፋት ያለው፣ ሁሉ የመንግስት የተባለ አልሚ እንደሆነ ማሰብ ትክክል አይደለም። በመንግስት ውስጥ ሆነው የመንግስት ደሞዝ እየበሉ በሁለት ሰዓቱ ዜና ትክክለኛውን እያቀረቡ በማይታዩ ሚዲያዎቻቸው ደግሞ ሮንግ ነገር የሚያራግቡ በጣም ብዙ ሰዎች አሉ። ይሄ የመንግስትና የግል መሆን አይደለም፣ ቲንኪንግ ነው። መልካም ነገር አድርጌ መልካም ነገር ሰርቼ ማለፍ አለብኝ ወይስ ችግር እየቆሰቆስኩ ሰውና ሰው ብሔርና ብሔር እያጋጨው ብሎ የመወሰን ጉዳይ እንጂ ተቋም አይደለም። የመንግስቶችን በጣም በርካታ ችግር አለባቸው። ሰፋፊ ሪፎርም ስንሰራ ነበር፣ አልጨረስንም። ስራ ያስፈልጋል። የመንግስት ሚዲያ በተለይ በህዝብ ገንዘብ የሚሰራ ሚዲያ ሚዛናዊ መሆን አለበት። ሚዲያን አነፍንፈው በሚዲያ ላይ ተንታኝ መሆን፣ በሚዲያ ላይ ሀሳብ ሰጪ መሆን፣ በሚዲያ ላይ መንግስትን አንድ ቀበሌ ሳያስተዳድሩ ምንም የተጨበጠ ልምድ ሳይኖራቸው መንግስት እንዲቢወጣ እንዲገባ የሚሉ ሰዎችን ለማስተናገድ የሚደረገውን ጥረት የመንግስቱን ገና ሰፊ ስራ ያስፈልገዋል። በግልም በጣም ወጣ ያለ አካሄድ የሚሉ ሰዎች አሉ። እንደፈለጉ የሚናገሩ ኮንሲኩዌንስ የማያዩ
ሚዲያ ማስተማር፣ ሚዲያ ማንቃት፣ ሚዲያ ማዝናናት ዓላማ መሆኑ ያልገባቸው ከማንቃት በላይ ማጠልሸት ላይ የሚያተኩሩ ሰዎች አሉ። ቅድም እንዳልኩት በህግ አግባብና በማስተማር የሚታይ ይሆናል። ከዚሁ ጋር ተያይዞ መጨረሻ የተነሳው የሚዲያ ውይይት ትክክለኛ ሀሳብ ነው። ብዙ ጊዜ እናስባለን፣ ግን በጣም በርካታ ውይይቶች ስለበዙ አላደረግንም። አቅም ከፈቀደ ለማድረግ እንሞክራለን። ችግሩ ግን ከማን ጋር የምንወያየው ነው። ኢትዮጵያ ውስጥ ፌስቡክ ያለው በሙሉ ጋዜጠኛ ነው። ፌስቡክ ያለው በሙሉ ተንታኝ ነው። ፌስቡክ ያለው ሁሉ ወይም ታክሲ ያለው ሁሉ የዩቱብ ተንታኝ ነው። ከየትኛው ወገን ጋር እንደምንወያይ ትንሽ ያስቸግራልና ማን ነው ጋዜጠኛው ማን ነው ጋዜጠኛ ያልሆነው የሚለው ጉዳይ ችግር አለው። ጋዜጠኞች ኮንቴንት አይደለም የሚሸጡት፣ ርዕስ ይሸጣሉ፣ ታይትል ነው የሚሸጡት። ጋዜጠኝነት የማንቂያ የማስተማሪያ መሆኑ ቀርቶ ማንኛውም ወንጀል ብትሰራ የመደበቂያ ምሽግ ይመስላቸው ሰዎች አሉ። ስህተት ነው። ጋዜጠኝነት እንደ ፓይለት፣ እንደ ወታደር፣ እንደ መምህር ሙያ ነው። ሙያው የራሱ የሆነ ተፈጥሯዊ ሕግ አለው። መንግስታት ሀሳቦች እንዳይንሸራሸሩ፣ ኢንፎርሜሽን እንዳይወጡ እነሱ